ቢኪኒ አርጋ አዲስ አበባ ቢኪኒ አርጋ ታኮ ጫማ አርጋ የአገር ልብሷን አውልቃ በቁምጣ ኢቫና ማን ነው? ኢቫና ነው ኢቫንካ የምትባለው ኢቫን ኢቫንን ሆና ጠበቀች አዲስ አበባ። ጠበቀች። ለብቻዬ ነበር ያገባኋት። በነገራችን ላይ አዲስ አበባ ለብቻዬ ቀለበት አድርጌላት ሄጄ ነበር። ተባብረው አሁን ብዙ ቦይፍሬንድ ይዛ አገኘሁት። ብራንድዬ አሮና ላስላስል አይነኛ አባቴ ብዙ ጠብሳ። በነገራችን ላይ ለአዲስ አበባ ብዬ ትዳሬንም ፈትቼ ነበር እና ብዙ ነገር በቃ እኔ ተሰናበትኳት፣ አዲስ አበባ ተሰናበትኳት። ሰው የላትም አዲስ አበባ። ዮኒ ብቻ ነበር የነበረውና እኔ ሴት በሙሉ ልጆቿ ተሰደው እኔ ነበር የቀረዋትና እኔ በውልጃም በምናምንም አንገናኝም በውልጃ ምናምን። እናትና አባቴ ከጎጃም ነው የመጡትና በውልጃ ምናምን አላውቃትም። ግን እንዲሁ ግን ወዳታለሁ አዲስ አበባን እንደዚህ ቢኪኒ አርጋ ነው የጠበቀችኝ አዲስ አበባ። ኢቫን ሆና ነው የጠበቀች። ተናግሬም አልጨርሰውም እና ተናግሬ አልጨርሰውም በአዲስ አበባ ነው። ያራ ልጅ አይቻው ችግር አረ እናንተ ሰዎች ግን ለምንድን ነው እኔ የሆነ ቦታ የምታስገቡኝ ሳልፈልገው? ሰው በወጣ ፕሌኑ ሳይመለስ ትዝታ ውስጥ ይገባል። ካናዳ የተጣለው ፕሌን ራሱ በበረዶ ምክንያት አልተመለሰም እኮ አዲስ አበባ ገና። ሌላውን ደግሞ ቨርጂኖቹን ማየት ጀመርኩኝና ሌላውን ያለ ጎንደርን ከነዋሪው በላይ አውቀዋለሁ አይነት ጭውቴ መውደድ ይቻላል። መውደድ ይቻላል። አትውደድ አይወጣኝም። ቀለበት አድርገናል። ተኩላለች፣ ቀሚስ ለብሳለች፣ ቡታንታ ለብሳለች፣ በቢኪኒ ሄደች ምናምን የሚባል ነገር ምን አመጣው? ተሙሻ ኧረ እኔ አዲስ አበባ ቶንጋር ጋር ጠበቀችኝ። ተሙሻ አዲስ አበባ በቢኪኒ በኢቫን ልትቀበለኝ ነው። እኔ አዲስ አበባ ስገባ ኢቫን ትቀበለኝ፣ ራቁቷን ያለችው ቀሚሱን ጎንደር ወስደዋለች። ያያ ለጎንደር ሰጥቷታል ቀሚሱን። ስለዚህ የአዲስ አበባ ተወልዶ አድጎ ይመስለኛል፣ ባልሳሳት አዲስ አበባ የተወለደ ይመስለኛል። የሰፈሬ ልጅም ነውና ሰው ኧረ ተው ያያ
እኔ በህይወት ዘመን አይቻለሁ። እኔ እናቴን ራሱ ከዚህ በኋላም እንደዛ ባለቅስ እናቴ ለምን ኢትዮጵያ አትዘቀዘቅም? እውነቱን ነው የምነግርህ። ከእናቴ የሚበልጥብኝ የለም ማናችንም። እውነቱን ነው የምነግርህ። እንኳን አንተ ዶክተር አብይ ለጠቅላይ ሚኒስትርነት ሲመረጥ የመጀመሪያ ያመሰግነው እናቱን ነው። ልንገር፣ ለመጀመሪያ ይፈቀድልኝ፣ ይቅርታ አድርጉልኝ፣ እናቴ በህይወት ባትኖርም እናቴን አመሰግናለሁ ብሎ ነው የተናገረ። መጀመሪያ እግዚአብሔርን፣ ከዛ እናቱን ነው የጠራው። ከዛ በኋላ ሀገር ነው። ለምን እናት ባትወልደ አንተ እዚህ ምድር የለም። አይሽቃበጥም፣ እንደዚህ አይሽቃበጥም። መጀመሪያ እግዚአብሔር፣ ከዛ እናት፣ ከዛ በኋላ የምትፈልገው ማለት ትችላለህ። እንደ ለጎንደር ያለቀስኩትን ምናልባት እናቴ ብትሞት እንደዛ ላለቅስ ይችላል። እንደዚህ አይነት ማሽቃበጥ ምን ማለት ነው? ማን እንደ እናት ለምን ዓለም ጠርግርጎ ያውጣል? እንደ እናት የምትሆን የለም። መተኪያ የሌላት ነገር እምዬ ናት፣ እናት ናት። አባ ተወልደ ላላደግክበት እንደዛ ካሽቃበጥ አዲስ አበባ ያኖረች ያበላች ያጠጣች ምናልባት እትብት የተቀበረባት እንዴት እንደዚህ ይደረጋል? አሩን ነው። ሁሉም እናት አንድ አይደለም። የኔ እናት ግን ከዓለም ትበልጥብኛለች። በጣም መልካምና አባቶች አሉ፣ ግን እንደ እናት አይሆንም። እኔ እነግርሃለሁ፣ አባት ልንወድ እንችላለን። እንደ እናቴ ግን አባቴን አልወድም። ስንት ጉድ አይደል እንዴ ዱርዬ የምታረገን። የሆነ ነገር አርጋሃል ተብሎ ለአባት ነው የምነግረው ነው የሚባለው። እናት እኮ ሩሩ ናት። የምንጨማለቀው እናታችን ላይ ነው። የምንጨመላለቀው እናታችን ላይ ነው፣ አባት ላይ አይደለም። ሩሩ የሆነች ማንነት ያላት እናት ናት። ተግባባን? 2-3 ጊዜ ብታጠፋ አባት ከቤት ነው የሚያባርር። ውጣ ከዚህ ነው። ስምንም አያስታውስ። ለምን ባየነው ሶሻል ሚዲያ ላይ ሲንግል ዳዶችን አያስታውሱም ልጆቻቸውን ከተወሰኑ ከጥቂት ሰዎች በስተቀር። አባቶች ልጃቸው ሌላ ትዳር ይዘው ሌላ ላይፍ ነው ያላቸው። እናት እናት ናት እስከ መጨረሻው ከልጆቿ ጋር አብዛኛውን ጊዜ የምታገኟት እናት ናት። እና የእናትን ማንነት ለሌላ አሳልፌ አልሰጥም። ከሀገር አይደለም ከብዙ ነገር ትበልጣለች እናት። ስለዚህ አንዳንዴ እንወደድ ማጎብደድ በጥግ ድረስ። የጎንደር ልጆች እንደዛ አንተን አይወዱ። በዛ ደረጃ ማሽቃበጥ ጥቅም አለው ብዬ አላስብም። መውደድ ትችላለህ፣ መውደድ ጥሩ ነው። ተመስጠ ምናምን ጎንደር ላይ ታሪክ የሰራ የምትመስል ጎንደር ላይ ለጎንደር ሕዝብ ይሄ ነው የሚባል ያረከው ነገር ምን አለ እንዴ? ሰውን እኮ በቀፈላ ምናምን አታጃጅሉት። ምን ጥቅም አለው? በቀፈላ ጎንደር ምን እንደሆን ካያውቁ። ስለዚህ እናት፣ እውነተኛ እናት መተኪያ የላትም፣ መተኪያ የላትም። እና እናትን የሚያህል ነገር ከጎንደር ተጋብቻለሁ ቀለበት አርግ። ማንን አስፈቀደ ነው ለጎንደር ቀለበት ያደርግላት? ጥያቄ ጠይቁልኝ። ጎንደሮች ተጠይቃቸዋል? ሽማግሌ ማን የተላከው? ያያ ዘልደታ ጎንደርን ሲያገባት ለብቻው ቀሚስ አድርጎ አስኩሎ ሲያጫውታት ማንን ጠይቆ ነው? ጠይቁልኝ። ለብቻው ጎንደርን ሲለጠልጣት ማንን ጠይቆ ነው? ሽማግሌ ማንን ልኮ ጎንደርን ለብቻ ቀለበት አድርጌላታለሁ፣ ለብቻ የተጋብቻለሁ፣ ቀሚሷን ለክቼዋለሁ፣ ኩል ቀብቻታለሁ፣ ኩሏን ተቀብታ
እኔ ነኝ መጨረሻ የቀረሁት፣ እኔ ነኝ ጥያት የወጣሁት። ሽምግልና ማን ነኝ ተላከው ማወቅ ፈልጋል። ለምላክህ እንደዚህ ብታሽቃብጥ ደስ እንደው በረከቱስ ያያ እና እንደዚህ ሙድ አይያዝም። እውነቴን ነው ማወራ። አንዳንዴ ለእንትና ያሽቃበጠውም ደግሞ ያስቀኝ ነበር። ማናት የምትባል ስሟ ሜላት እኔ ትመቸኛለች። ሜሉ ሽቶ ሜላት ሽቶ ብላ አመጣች እና ሜላት ሽቶ ብላ ስታመጣ ምን አለ ሜሉዬ ጊዜዋ እንዴት እንደበቀላት አላቅም። እንዴት ብላ ከጊዜዎች ቆጣጥባ እንዴት አድርጋ ይህን ሽቶ ለዚህ በመቅጣትሽ በጣም ነው የምትለየው። በጣም ቢዚ ሰው ናት። ወይኔ ሜልዬን ሲያርሳት ነበረ። በጣም እኮ ምርጥ ሰው ነው ያያዘ ልደታ። ምርጥ ሰው ሜሉን ያርስ ነበር። ተለያለ። እንዳንተ አይነት ጀለስ ያስፈልገኛል። ለነገሩ ትንሽ ካናዳ ላይ ቆይ ትንሽ። እውነቴን ነው የሰው ሀገር ላይፍ ኢስ ዲፍረንት። ኢትዮጵያ ከምትለው ግርግር በዋቴ ምናምን የሚኖርበት ሀገር አይደለም። ካናዳም ሆነ አሜሪካ፣ አውሮፓ፣ ሌላው ሀገር ላይ በዋቴ አይኖርም። ስለዚህ ትንሽ ቀፈለዋን ረገብ ብታረጉ ጥሩ ነው ለማለት ፈልጌ ነው። እኔ በሳቅ ነው የሞትኩት። ለማንኛውም እናንተ ከእንደዚህ አይነት ነገር ይጠብቃችሁ ለማለት ነው። እንደዚህ ለማላሽ ቃብጥ እኔ ንገሩኝ፣ ለማላሽ ቃብጥ ለማን ነው እንደዚህ የሚሽቃበጠ የሰው ልጅ ሆነ? እኔ የሆነን ሰው ስደበዋልኝ ፍራውልን አልሰድብም። ለምን አትሰቀልም? ፍራውል አክባሪ ነው አልሰድበውም አልኩ። ጨረስ። ዞይ ስደበዋልኝ ዞይ እኔ አክባሪ ነው ወዳጄ ነው አልሰድበውም። አለቀ። እንዴት ነው እንደዚህ ማሽቋለጥ? ጥቅሙ ምንድን ነው ነው? አልታይ ሰውም የውሸትና የእውነትን ያውቃል። በእውነት የእውነትና የውሸትን ያውቃል። እኔ ያከበረኝን ሰው ግደለኝ አልናገርም። አምከውሪ ከሰው ጋር ተጣላ ብዬ አብሬ አላደርግም። አሁን ተሙንም ወደው ለዛ ነው። ተሙ በእኔ የተነሳ ብዙ ተረግጠዋል። አይሰማቸው ደሩ ዘሃረሩ በእኔ የተነሳ ተረግጠዋል። መኩ ተረግጠዋል። መስሚያቸው ጥጥን ለምን ማንነትን ካወቁ በኋላ እነ ሙሌ ሌሎችም ሰለሞን ቦጋለ በእኔ ተረግጠዋል። አይሰማቸው። ስለዚህ አንድ ሰው ከተዋወቅክ በኋላ ሌላው ስለ ጮኸ አብረህ አትጮህ። የጎንደር ተወላጆች እንደዛ ሲሉ ሰምቼ አላውቅም። ጎንደር ተወልዶ ያደጉት እና ጥሩ አይደለም። አንዳንዴ ስናሽቃብጥ በልኩ እናርገው። በልኩን ነው። ኦርቶዶክስ አልጠሉም። በነገራችን ላይ ኦርቶዶክስ ተዋህዶ ያያ አይጠሉም። መተቸት ጥላቻ አይደለም። ስህተቶች ትሰራለህ፣ አንተም ሰው ነህ። በወንጌል ብደምቅላቸው ደስ ይላቸዋል። ለቤተ ክርስቲያን ብር አምጡ ከማለት ውጭ ሌላ ስራ የለም። እኔ እስከማውቀው ለቤተ ክርስቲያን ብር የማሰሪያ እየተባለ ቀብድ እየተያዘ ስትበሉ ነው የተገኛችሁት እንጂ ምንም አይነት ወንጌል አልሰበካችሁ። ይህን ደግሞ ኦርቶዶክስ አይታለች። ልጅ ቢኒጮ ቢኒ የሚባል ሌባ ሲዘርፋት ነበረ ለዘመናት። ግን እንዴት ነው የቻልክበት? የአዲስ አበባ ልጅ ሆነ እንዲህ ማሽቃበጥ እንዴት ተቻለ? ይሄ እናንተ አዳነች አበቤን ብትል ኖሮ 3 ኮንዶሚኒየም ይኖር ነበር።
ኮንዶሚኒየም እውነቴን ነው የምልህ መሀል ፒያሳ ላይ ይሰጥ ነበር። እንደዚህ ተኩላ ምናምን ብለህ ጎንደርን ያልካትን አንዳንዴ ጀለሶች አረጋጉት ለማለት ፈልጌ ነው። ጉቴውን በልኩ ብናደርገው መልካም። የአራድዬ ልጅ ጨዋታውን ተጫወቱ ምን በሉ። ጎንደር በእርግጥ የጀግና ሀገር ነው ሲባል አይቻለሁ። ብዙ ጎንደር ጀግናዎችን አፍርታለች። ምርጥ ጎንደር ከተማ ናት። የአማራ ክልል የምትገኝ ምርጥ ደስ የምትል ከተማ ናት ሲባል እንደሰማሁ የጎንደር ልጆችን መጥተው በደስታ ሲያወሩበት ሰምቻለሁ። ደስ የምትል ናት። እንግዳ ተቀባይ ናት። ቀሚሷን እኔ ያለካውም ኩል መቀባቷን አላቅም። ከያያ ዘልደታ ጋር ቀለበት ማድረጓን አላቅም። እኔ ያያ ነው የነገረኝ። ከዛ ውጭ ግን ጎንደር ጀግና ማፍለቂያ ናት። ደስ የምትል ናት። ፍቅር አላት። እኔም አሁን አታሽቃብጡ ለማለት ፈልጌ በማንም ቢሆን ነገርኩ። አቢቹ ሲመረጥ መጀመሪያ ከእግዚአብሔር ምስጋና ቀጥሎ ለእናቱ እናቴ በሕይወት ባትኖርም ከልጅነቴ ከ7 ዓመቴ ጀምራ አንተ ንጉሥ ነህ ትለኝ ነበረ እናቴን አመስግኑልኝ ብሎ ነው ያለቀሰው አደባባይ ላይ። የእናቱ ፍቅር አልወጣለትም። እስካሁንም አብይ የማይደራደርበት ነገር ቢኖር ምናልባት ለጠላቶቹ ይቅርታ ያደርጋል ብዬ የማስበው አቢቹ በእናቱ ከየለመከው ጊዜ ነው ብዬ አስባለሁ። ለእናቱ ያለው ፍቅር የዛኔ በጣም በትልቁ ኢትዮጵያ የተጨበጨበለት ጊዜ ለእናቱ ነው ምስጋና ያቀረበው እና አቢቹ ምናልባት ቂም ከያዘብህ በእናቱ ለምን ስትብልቱ እናቱ ናት። ለንግስና ያበቃችው እናቱ ናት። የእናቱ ጸሎት አቢቹ እናቱን ያመሰግነው። በመጀመሪያ ወደድንም ጠላንም መሪ ሆኗል። መውደድ እንችላለን፣ መጥላት እንችላለን። አብይን ግን አቢቹ እናቱን ያመሰግን። ስለዚህ አስብበት ወንድማችን፣ ያየ አስብበት ማለት ነው። ሌላ እንትን የለን። ወረቀት ሲስተካከልለት ጎንደርን ካናዳ ይውሰድና አግብቶ ያኖርልን እያሉ ነው። እውነት ነው። የጎንደር ልጆችን ብትጠይቃቸው ካናዳ መኖር ይፈልጋሉ። በአሁን ሰዓት ጎንደርን አግብቷታል። አሁን ካናዳ ይዞ መግባት ነው የቀረው። ጎማ አስገጠመላት። ጎንደርን ጎማ አስገጠመ። ካናዳ ይዛት ሂድ አደር